የተሻለ ነገር ፍለጋ አሊያም በተዛባ መረጃ ምክንያት ዜጎች የሚሰደዱበት ህገወጥ ስደት ካሰቡበት ላይ ያደርስ በርካቶችን ለከፋ ችግር እየዳረገ የሚገኝ ነው። በኢትዮጵያ ይህን መንገድ ተከትለው ከሄዱ በርካቶች ውስጥ ደግሞ የኔነሽ ጥላሁን አንዷ ናት። የኔነሽ የ22 ዓመት ወጣት እያለች ከአንድም ሁለት ጊዜ በህገወጥ መንገድ የስደት መንገድን ረግጣለች። በደላላ ነበረ። ያው ሰፈር ውስጥ የምታውቂው ሰው ፕሮሰስ ይጨርስልሻል፣ ገንዘብ ከፍለሽ ትሄጃለሽ። በቤሩትና በሶሪያ ድንበር መካከል በምትገኝ ገጠራማ ቦታ ነበረ። የዛን ጊዜ ደግሞ የሶሪያ ጦርነት የተጀመረበት አካባቢ ነበረ። ስለዚህ ብዙ ፍንዳታዎች፣ ብዙ ስደተኞች በዛ ጋር ያልፋሉ። በጣም ችግር የሆነበት ጊዜ ነበረ። ስለዚህ የመጀመሪያ ቆይታዬ በጣም ከባድ ነበረ። ሁለተኛም ሲሄድ ደግሞ ይሻላል፣ ገጠር አይደለም፣ ግብጽ ውስጥ ነው። ቀንና ሌሊት እንቅልፍ አይኖርሽም። ስለዚህ ብዙ እንግልት፣ በጣም አስቸጋሪ ጊዜ ነበር ያሳለፍኩት። በምትሰራበት ሀገር የቪዛ ጊዜዋ ያለቀው የኔነሽ በመተማ በኩል አድርጋ በህገወጥ መንገድ ድጋሚ ወደ ሀገሯ እንድትመለስ አድርጓታል። ስትመለስ ያየችው ግን የስደትን አይን ድጋሚ እንዳያሳየኝ የሚል አቋምን እንድትወስድ በማድረግ በሀገሯ ሰርታ መለወጥን አስተምሯታል። በመተማ በኩል እኔ ለመግባት ተገደድኩ። እኛ ስንገባ ደግሞ ብዙ ስደተኛ በዛ በኩል በጣም ብዙ እጥፍ ስደተኛ ይወጣል። ያንን ሳይ ነበረ ለመጨረሻ ጊዜ ወደ ኢትዮጵያ ገብቼ ከዚህ በኋላ ሀገሬ ለመስራት እንዳለብኝ ያሰብኩት። ድርጅት አቋቁመናል። 14 ከሚሆኑ እንደኔ ስደት ተመላሽ ሴቶች ከሆነ ድርጅት አቋቁመናል። ያ ድርጅት እንግዲህ ካስማ ቻሪቲ ኦርጋናይዜሽን ይባላል።